ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ የወልቃይትና ራያ ጉዳይ በፖለቲካ ውሳኔ ብቻ መፍትሄ ይሰጠው ሲል ዛሬ በአዲስ መልኩ ይፋ ባደረገው መግለጫው አስታውቋል። ከዚህ በተቃራኒው የወልቃይት ጠገዴ ሰቲት ሁመራ ዞን የሰላምና ጸጥታ ኃላፊ ኮሎኔል ደመቀ ዘውዱ ከትግራይ ጋር ፍች ፈጽመናል፣ በቀጣዩ ዓመት ሪፈረንደም እየጠበቅን ነው ብለዋል። ዝርዝሩ የዜናችን ትኩረት ነው። የአማራ ክልል መንግስት ቀደም ሲል የፋኖ ኃይሎች ለነበሩ ነገር ግን የሰላም አማራጭ ለተቀበለው አዲስ ውሳኔ አቅርበዋል። እንመለስበታለን። የፌዴሬሽን ምክር ቤት ይፋ አድርጎት የነበረው ውሳኔ በፍርድ ቤት ቢታገድም በትግራይ ክልል ግን ዛሬ የተቃውሞ ሰልፍ ሲካሄድ ብሏል። የተቃውሞ ሰልፉ በቀጣይ ቀናት እንደሚካሄድ ተነግሯል። በዜናችን የምንመለከተው ሌላኛው ጉዳይ ነው። ከዚህ ውጪ ዛሬ በብዙዎች ዘንድ መነጋገር የነበረው የአብኑ ከፍተኛ አመራር ጋሻው መርሻ የቀድሞዎቹን የፓርቲውን ከፍተኛ አመራር አቶ ክርስቲያን ታደለ እንደዚሁም ዶክተር ደሳለኝ ጫኔና ሌሎችንም የወነጀሉበት ቃለ ምልልስ ነው። በቁጣ ስልክ እስከ መዝጋት ያደረሰው የአቶ ጋሻው መርሻ ቃለ ምልልስ በዜናችን በወፍ በረር ይቀኛል። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በትናንትናው ዕለት የፌዴሬሽን ምክር ቤት ወስኖት የፌዴራል ከፍተኛ ፍርድ ቤት ውድቅ ያደረገውን የወልቃይትና የራያ አካባቢዎችን የምርጫ ጣቢያ ውሳኔ ተከትሎ የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች እውቅና ሰጥተውታል። በአማራ ክልል ስር የተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ ቢሮ ኃላፊው ኮሎኔል ደመቀ ዘውዱ ከትግራይ ክልል ጋር ፍች ፈጽመናል፣ በቀጣዩ ዓመት ደግሞ ሪፈረንደም እየጠበቅን ነው ብለዋል። ኮሎኔሉ ከዞኑ የዜና ምንጮች ጋር ባደረጉት ቃለ ምልልስ የሰሞኑ የፌዴሬሽን ምክር ቤት ውሳኔ የሚደገፍ ነው ሲሉ እውቅና ሰጥተውታል። የሰላምና ጸጥታ ቢሮ ኃላፊው አክለውም ከዚህ ቀደም ከትግራይ ጋር የመጀመሪያ ፍች ፈጽመናል ያሉ ሲሆን ፍቹ ሙሉ የሚሆነው የተሟላ ምርጫ ተደርጎ ከክልሉ ምክር ቤት እውቅና ስናገኝ ነው ብለዋል። የፌዴሬሽን ምክር ቤት ወስኖት የፌዴራል ከፍተኛ ፍርድ ቤት ውድቅ ያደረገው ውሳኔ ከትግራይ ክልል ጋር እንድንፋታና በጀት እንዲለቀቅልን የሚያደርግ ስለሆነ የሚበረታታ የመጀመሪያው መንገድ ነው ሲሉ ደግፈውታል። ከዚህ ቀጥሎ ወደ ጎንደር ማህበረሰብ ፍጹም በሆነ መልኩ መቀላቀል ስላለብን ይህ የሚሆነው ደግሞ በሪፈረንደም በሚመጣ የህዝብ ውሳኔ ነው ብለዋል። ዘንድሮ ሀገር አቀፍ ምርጫ በመኖሩ ህዝብ ውሳኔ እንደማይካሄድ ተረድተናል በማለትም ቀጣይ መንግስት ሪፈረንደሙን እንደሚያደርግ እንጠብቃለን ያሉት ይህ ሲሆን ህዝባችን ሙሉ ጥያቄው ይመለሳል ብለን ተስፋ እናደርጋለን ሲሉ ኮሎኔል ደመቀ ዘውዱ ይፋ አድርገዋል። ከዚህ በተቃራኒው ስምረት ፓርቲ የወልቃይትና ራያ ጉዳይ ፖለቲካዊ መፍትሄ ይሰጠው ሲል ሞግተዋል። ስምረት ፓርቲ በፌዴሬሽን ምክር ቤት ውሳኔ ዙሪያ አዲስ መግለጫ አውጥተዋል። በዚህ መግለጫው ምክር ቤቱ ያስተላለፈውን ውሳኔ መነሻ በማድረግ የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ አደገኛና ህገ መንግስታዊ ጥሰት ያለበት ብቻ ሳይሆን በሁለት ህዝቦች መካከል አዲስ ግጭት የሚቀሰቅስ በመሆኑ ውሳኔው በአስቸኳይ እንዲታረም የካቲት 17 ቀን ለምርጫ ቦርድና ለፌዴሬሽን ምክር ቤት ግልጽ ደብዳቤ አስገብተናል ሲል አስታውሰዋል። ስምረት ፓርቲን መነሻ በማድረግ የተላለፈው የምክር ቤት ውሳኔ ፖለቲካዊ ይዘት ያለውና ግልጽ የህገ መንግስት ጥሰት በመሆኑ ጉዳዩ በህግ ታይቶ ተግባራዊነቱ እንዲታገድ ፓርቲው ባቀረበው ክስ መሰረት ውሳኔው እንዳይፈጸም ዛሬ በፍርድ ቤት እንዲታገድ ተደርጓል ባይ ነው። ይሁን እንጂ ውሳኔው መነሻ ፖለቲካዊ ጉዳይ ነው የሚለው ስምረት ፖለቲካዊ መፍትሄና እልባት እንዲሰጠው እንደዚሁም በኢትዮጵያ ህገ መንግስትና በፕሪቶሪያ ስምምነት መሰረት በሰላም መንገድ እንዲፈጸም ትግላችንን አጠናክረን እንቀጥላለን ባይ ነው። ስምረት አሁንም በትግራይ የተከሰተው ሁለንተናዊ ቀውስ መፍትሄ እንዲያገኝ የህዝቡ ሰላም ወደ ነበረበት እንዲመለስ ደህንነቱ እንዲረጋገጥና በወረራ ስር ይገኛል ያለው ህዝብ ነጻ እንዲወጣ የፕሪቶሪያ ስምምነት ያለምንም መሸራረፍ ተግባራዊ መሆኑ ብቸኛው መፍትሄ ነው ብሎታል። ለመጪው ምርጫ ቅድመ ሁኔታ ያስቀመጠው ስምረት ህወሓትን ተፈናቃይ ወገኖች በታመነ መንገድ ወደ ቀያቸው እንዲመለሱ በሚደረገው ጥረት ውስጥ ሂደቱን በማሰናከል ሁሉንም ነገር ከስልጣኑና ከቡድናዊ ጥቅሙ አንጻር በማየት የትግራይን ህዝብ መያዣ ወይም ሆስቴጅ በማድረግ ፖለቲካዊ ቁማር የሚጫወት ሲል ወንጅሎታል። ከዚህ ውጪ ህዝቡን ለዚህ ደረጃ ያበቃው ኃይል ዛሬ ተገልብጦ ለህዝብ ተቆርቋሪ በመምሰል ሰላማዊ ሰልፎች እንዲካሄዱ ቅስቀሳ እያደረገ ይገኛል በማለትም ይህ የኋላ ቀርነትና የሌባ ቡድን ራሱ የፈጠራቸውንና የአባበሳቸውን የትግራይ ችግሮች እንደ መቆያ የተጠቀመባቸው ስለሆነ ይበቃል ሊባል ይገባል ባይ ነው። ፓርቲው መግለጫውን ሲቋጭ መላው ህዝብ በጠቅላላ የለውጥ ፈላጊዎች ደግሞ በተለይም ብሔራዊ አቅማችን እንዲበታተንና የትግራይ ብሔራዊ ጥቅም አደጋ ላይ እንዲወድቅ እያደረገ ያለው ኃይል ከህዝባችን ትከሻ ላይ እንዲወርድ ሲል ጥሪ አቅርበዋል። በህወሓት አማካኝነት የሚፈታ የትግራይ ችግር የለም ያለው ስምረት ይልቁንም ችግሩ እንደሚባባስ በመረዳት ከኛ ጋር በመሆን ሁለንተናዊ ትግል እንድታደርጉ ሲልም ጥሪ አቅርበዋል። ከትግራይ ክልል ጉዳይ አልወጣንም። ዛሬ በትግራይ ክልል የተቃውሞ ሰልፍ ሲካሄድ ውሏል። ሰልፉ የፌዴሬሽን ምክር ቤት ያወጣውንና የኢትዮጵያ ብሔራዊ ምርጫ ቦርድ ያስተጋባውን ውሳኔ በመቃወም እየተካሄደ ነው። ህወሓት ባደረገው ቅስቀሳ የተደረገው ሰልፍ በተለያዩ የክልሉ አካባቢዎች የተደረገ ሲሆን በቀጣይ ቀናትም ይደገማል ተብሎ በክልሉ የዜና ምንጮች ተዘግበዋል። በአንዳንድ ከተሞችም መንገድና ስራ ተዘግቶ ተሽከርካሪዎች ተሳትፎበት ነው የተቃውሞ ሰልፉ ሲካሄድ ዋለው። ከነዚህ ከተሞች መካከል ሽሬና በእንዳባጉና ወረዳ የሚገኙ ከተሞች የተደረጉ ሰልፎች ይገኙበታል። በተለይም በትግራይ ክልል ሽሬ እንዳስላሴ የፌዴሬሽን ምክር ቤት የወሰነውን ውሳኔ የሚቃወም ሰልፍ የተደረገ ሲሆን በቀጣይ ቀናት በተለያዩ የትግራይ ከተሞች እንደሚደረጉ ድምጽ ወያኔ ዘግበዋል። በተለይም የፌዴሬሽን ምክር ቤት በአዲስ መልኩ የምርጫ ጣቢያ እንዲቋቋም ውሳኔ ባስተላለፈበት የራያ አካባቢ በሚደረገው ሰልፍ ላይ የህወሓትና የትግራይ ክልል ጊዜያዊ አስተዳደር ከፍተኛ አመራሮች ይገኛሉ ተብሎ በዜና ምንጩ ተጠቅሷል። የሰዓቱ ዜናችን እንደቀጠለ ነው። የአማራ ክልል መንግስት የሰላም አማራጭ ተቀብለው ከመንግስት ጋር እርቅ ለፈጸሙ የቀድሞው የፋኖ ኃይሎች አዲስ ውሳኔ አሳልፈዋል።
የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 8ኛ መደበኛ ስብሰባውን ዛሬ አካሂዷል። የመስተዳድር ምክር ቤቱ ባካሄደው መደበኛ ስብሰባ የሰላም አማራጭ ተቀብለው የተመለሱና በተለያዩ የመንግስት መዋቅር ስር ሲያገለግሉ የነበሩ የቀድሞ መንግስት ሰራተኞች ወደ መንግስት ስራቸው እንዲመለሱ ውሳኔ አሳልፌያለሁ ነው ያለው። የክልሉ መንግስት ሰላም ለማጽናትና ልማትን ለማረጋገጥ ባለው ፍላጎትና ቁርጠኝነት ታጥቀው ለሚንቀሳቀሱ አካላት በተደጋጋሚ የሰላም ጥሪ ሳቀርብ ቆይቻለሁ ሲል የገለጸ ሲሆን በመንግስት የሰላም ጥሪ በድርድርና በውይይት የሰላም አማራጭን ተቀብለው ታድሶ ስልጠና የወሰዱ የቀድሞ የመንግስት ሰራተኞች ወደ መንግስት ስራቸው እንዲመለሱ የክልሉ መስተዳድር ምክር ቤት በዛሬው ዕለት ውሳኔ አሳልፏል ሲል ነው ያስታወቀው። በቀጣይም ልዩነቶችን በሰለጠነ መንገድ በመፍታት ለሰላምና ለእድገት መረጋገጥ የክልሉ መንግስት ያለውን ቁርጠኝነት አጠናክሮ እንደሚቀጥልም አስታውቋል። ዜናችን እንደቀጠለ ነው። ጀነራሉ ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ ባቀረብም ተከለከልኩ ሲሉ ይፋ አድርገዋል። የሱዳን ሉዓላዊ ሽግግር ምክር ቤት ሊቀመንበር የሆኑት ሌተና ጀነራል አብዱልፈታህ አልቡርሃን ከአሜሪካዊ ተንታኝ ካሜሩን ሃድሰን ጋር ባደረጉት ቃለ ምልልስ በነበራቸው ቆይታ ከኢትዮጵያ ወደ ፈጥኖ ደራሽ ኃይሎች እየደረሰ ያለው ወታደራዊ አቅርቦት አሳስቦኛል ሲሉ መግለጻቸው ተዘግበዋል። ጉዳዩን ከኢትዮጵያ መሪዎች ጋር በመወያየት ለመፍታት በተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ቢያቀርቡም ከአዲስ አበባ በኩል ግን አዎንታዊ ምላሽ አልተሰጠኝም ሲሉ ቅሬታ ማቅረባቸውን የዜና ምንጮች ዘግበዋል። ጀነራሉ በዚህ ውይይት ወቅት ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠይቁ ሱዳን በማንኛውም ቀጠናዊ ግጭት ውስጥ ተሳታፊ ሆና አትቀርብም ሲሉ ምላሽ ሰጥተዋል። 2 ዓመታት በዘለቀው የሱዳን እርስ በርስ ጦርነት መቀመጫቸውን አንድ ፖርት ሱዳን አንድ ካርቱም አድርገው የነበሩት ሌተና ጀነራል አብዱልፈታህ አልቡርሃን መንግስታችን ለማንኛውም ኃይል ያለመወገን ፖሊሲ ይከተላል ሲሉ ያስታወቁ ሲሆን ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንድትገባ ወይንም ቀውሱ ዓለም አቀፋዊ መልክ እንዲይዝ አንፈልግም ሲሉ አስታውቀዋል። ወደ ዜናችን ሌላኛው ክፍል ስናመራ የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ ከፓርቲው ተለይተው የወጡት ከፍተኛ አመራሮች በአማራ ክልል የውክልና ጦርነት ውስጥ እጃቸው እንዳለበት ሲጠየቁ በብስጭት ስልክ ዘግተው ቃለ ምልልሱን ማቋረጣቸውን ቢቢሲ ዘግበዋል። አቶ ጋሻው በዚህ ቃለ ምልልሳቸው ጠንከር ያለ ውንጀላ ያሰሙ ሲሆን ዶክተር ደሳለኝ ጫኔና አቶ ክርስቲያን ታደለ የሻዕቢያን የውክልና ተልዕኮ ሲያራምዱ እንደነበር ነው የወነጀሏቸው። በፓርቲው ውስጥ ተፈጥሯል የሚባለውን ክፍፍል በማስተባበል እነዚህ ግለሰቦች ከፓርቲው የተባረሩት በስነ ምግባር ጉድለትና ከድርጅቱ የፖለቲካ መስመር ውጪ በመንቀሳቀሳቸው ስለመሆኑ አስታውቀዋል። አቶ ጋሻው እንደገለጹት እነ ዶክተር ደሳለኝ የሚያደርጉት ትግል ለአማራ ሕዝብ የሚደረግ ሳይሆን የኤርትራን ወይንም የሻዕቢያን ፍላጎት የሚያስፈጽም የውክልና ግጭት ነው ብለውታል። ግለሰቦቹ የፓርቲውን አቋም ሳይሆን የግል አጀንዳቸውን ሲያራምዱ በመገኘታቸው በስነ ምግባር ጉድለት ከፓርቲው ቀደም ሲል እንደተባረሩም ለቢቢሲ በሰጡት ቃለ ምልልስ አስረድተዋል። በፓርቲው ውስጥ የነበረው ልዩነት በመንግስት ስልጣን መያዝ ላይ ሳይሆን መንግስትን በኃይል መገልበጥ አለብን በሚሉና ሰላማዊ ትግል ብቻ ነው አዋጩ በሚሉ ኃይሎች መካከል የተፈጠረ መሰረታዊ የሀሳብ ልዩነት ነው ብለውታል። ትግሉ ተሽጧል የሚለው አካላት በጎራ በኩል ግን ከነርሱ የተሻለ እኛን እናገለግላለን እኛን ሹሙን በማለት ለመንግስት ደብዳቤ ሲያስገቡ የነበሩ ስለመሆናቸውም አቶ ጋሻው በቃለ ምልልሳቸው ወርፈዋቸዋል። ቀጣዩን ሀገር አቀፍ ምርጫና የአማራ ክልሉን ግጭት በተመለከተ ተጠይቀው ሲመልሱ በአማራ ክልል ከ95 በመቶ በላይ ያለው አካባቢ ሰላም ነው፣ ኪስ ቦታዎች ላይ ብቻ ግጭት ይካሄዳል ሲሉ የገለጹ ሲሆን እነዚያ ቦታዎች ላይ ቢሆን አስፈላጊ ነው የሚል እምነት የለንም፣ እንደ ፓርቲም እናወግዛለን ባይ ናቸው። ምርጫው እስከሚካሄድበት መጪው ግንቦት ወር ድረስ ሁኔታዎች እንደሚሻሻሉ ተስፋለን ሲሉ የገለጹት አቶ ጋሻው መርሻ መሻሻል ባይታይ እንኳን ባለፈው ፈተና ውስጥ አልፎ ምርጫውን ማካሄድ እንደሚቻል እናምናለን ባይ ናቸው። የፖለቲካ ትግል የሚባለው አበባ እየተነሰነሰ በእርሱ ላይ መራመድ አይደለም ያሉት አቶ ጋሻው ፈተና ሲኖር የምንወጣበት፣ ፈተና ሳይኖር ከፊት ለፊት የምንቀርብበት አይደለም ብለዋል። ፖለቲካ ማለት ይህን ያሉት የአብኑ ከፍተኛ አመራር ህዝባዊነት ከህዝብ ጋር መወገን ማለት፣ ስለዚህ ምንም እንኳን ችግር ቢኖርም ያን ችግር ለመጋፈጥና በምርጫው ለመሳተፍ ዝግጁ ስለመሆናቸው አስታውቀዋል። ወደ መጨረሻው ዜናችን እናምራ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሰላማዊ ሰዎች ላይ ጭካኔ ድርጊት ፈጽሟል ተብለው በሚጠረጠሩ 4 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጥሏል። ድርጊቱ የዘር ማጥፋት ወንጀል መገለጫዎች እንዳሉትም የተመድ ባለሙያዎች አስታውቀዋል። ከፈረንጆቹ 2023 ጀምሮ ከሱዳን መደበኛ ጦር ጋር ጦርነት ውስጥ የሚገኙት እነዚህ 4 የሱዳን ፈጥኖ ደራሽ ኃይል አዛዦች በጥቁር መዝገብ ውስጥ የተካተቱት በኤልፋሽር ግዛት በነበራቸው ወታደራዊ እንቅስቃሴ ሲሆን በተለይም ቡድኑ የሰሜን ዳርፉርን ዋና ከተማ በተቆጣጠረበት ጥቅምት 26 በፈጸሙት ድርጊት በዚህ ወንጀል ተከሰዋል። ዩናይትድ ኪንግደም ያሳለፍነው ታህሳስ ወር በእነዚህ 4 አዛዦች ላይ ማዕቀብ ጥላ እንደነበረ የሚታወስ ነው። ከሰሞኑ የተላለፈው ውሳኔ በተባበሩት መንግስታት ድርጅት በሚደገፉ የሰብአዊ መብት ባለሙያዎች ባለፈው ሳምንት የቀረበን ሪፖርት ተከትሎ የመጣ ነው። የድርጅቱ ባለስልጣናት እንደገለጹት ሰፊ በሆነው የምዕራብ ዳርፉር ግዛት የሱዳን መከላከያ ሰራዊት ብቸኛ ምሽግ የነበረችውን ኤልፋሽርን የሱዳን ፈጥኖ ደራሽ ኃይል ሲቆጣጠር በሺዎች የሚቆጠሩ ሰላማዊ ሰዎች መገደላቸውን ሪፖርቱ ይፋ አድርጓል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።